ያኔ እውነቱን ለመናገር ባለፈው ለታም ጠይቀኸኝ ነበር እንዴት ነው ከቸርች ርቀሻል ወይ ምናምን ብለኸኝ ነበር አይደለ ብዙ ጊዜ እየመጣው እዚህ እየተጸለየልኝ ነበር ከወለድኩ ገና 6 ወሬ ነው እና ቸርች ላይ ብዙ አክቲቪቲ ነበር የሚያቆኝም አሉ እዚህ ከኛ ቸርች የመጡ ሰዎችና በመውለድ አማካኝነት ከብዙ ህብረቶች ርቅ ያለው እና ቤት ነው የተቀመጥኩት እና ያ የዲፕሬሽን ችግር አለ ከተወለደ በኋላ ዲፕሬሽን አለ ብዙ ሐሳቦች አሉ ስራ ደግሞ አቁም ያለው ልጅን አሳድጋለሁ ብዬና ቤት ውስጥ እንዲ የሚንቀሳቀስ አለ አይደለ እንዲ የማየው የሆነ ሰዓት ልጸልይ ስፈልግ ከጀርባ የሚቆም ነበር ማየው ላገባ ስለራሱ ብዙ አይነት ቻሌንጅ አልፌ ነው የገባሁት ኢቭን አታጋቢም ብሎ መጥቶ እስኪያንቀኝ ድረስ እንዲ ፊዚካሊ እስካየው ድረስ ማለት ነው ክፉ እና ብዙ እንትን አልፌ ገብቼ ትዳር ላይም እንዳይሳካ እኔና ባለቤቴንም እንድንጨቃጨቅ የሚያደርግ ብዙ አይነት እንትኖችን ያነሳ ነበር ግን እግዚአብሔር እዚህ በመጣው ቁጥር ሂል ያደረገኝ ነው የሚሄደው የሚገርመው ግን ያው የዘር መንፈስ አይደለ በዘር አባቴንም ገድሎት ልክ እንደኔ አንቆት ነበር የገደለው አባቴን ማለት ነው ልክ እንደዚሁ እኔንም ጭምር ይፈልጋል ከአያታችን የሚመለክ መንፈስ አለና ባለፈው ለታም ኮንፌስ አርጎ ነበር መንፈሱ አጎቷ ሰጥቶኛል ብሎ ነበርና አጎቷ ለኔ አሳልፎ ሰጥቶኛል ብሎ ነበርና ጎረቤታችን ላይ አገር ቤት ጎረቤታችን ላይ ጠንቋይ ነበርና እዚህ ኮንፌስ መንፈሱ ሲያደርግ ያ ጠንቋዩ ለኔ አጎት የክርስቲና አባቱ ነው የክርስቲና አባቱ ነው ጠንቋዩ ሲሞት ማንንም አይደም ከኛ ቤት ከእናቴ አጠገብ ነው ያለው ያ ሰውዬ ማለት ነው እና ያ ሰውዬ ነው አሁን ላይ እኛ ቤት ላይ ትልቅ ዲስትራክሽን እንዲኖር የኛ ነገር እንዳይሳካ ያደረገ ያለውና በቅሩም የተከሰተ ነገር አለ አሁን ለምስክርነት ስለወጣው የጠላትን ስራ ለመናገር አይደለምና አሁን ቤቴ ክፍት ነው መጸለይ ይችላል ሌላ ጊዜ ለሊት ላይ ተነስቼ መጸለይ እንዳልችል ጀርባዬ መጥቶ ነበር የሚቆመው ኢቭን አምፖል ይነቅላል ይሰበራል አምፖል የሆነ ሰው ያለፈ አይነት ነገር ነበር የሚሰማኝና እግዚአብሔር ግን ሊሰብረው ስለፈለገ እዚህ ተገልጧልና ያው ቻሌንጅ አለ አሁን እየተተካ የሚመጣ ነው አንዱ ሲያልፍ አንዱ አለ አሁን ደግሞ እኔን ትቶ ወደ ወንድሜ ስራ ገብቷል የሆነ ሰዓት ላይ በቃ ቤት ውስጥ የሆነ እንትን አለ እናቴም አላመነችም እህቴ በጌታ ኃይለኛ ጠንካራ ክርስቲያኖች ነበሩ ግን ባክ አድርገው በጣም ጌታን የሚወዱት ሰዎች ነበሩ ግን ባክ አድርገው አሁን እነሱም ዋጋ እየከፈሉ ነው እናቴም ዋጋ እየከፈለች ነው ያ ሁሉ እኛ ጋር ድጋሚ የሚመላለስ መንፈስ አለና ያው እግዚአብሔር እየረዳኝ ለመጠንከር ይወከር እስቲ ለጌታ ክብር እናምጣ